ሰዎች ከሐሰት ጋር አብረው እየተነዱ ልክ ነኝ ብለው እስኪያስቡ ድረስ ሰዎች እግዚአብሔርን ባለማምለክ ሐሰትን በመግዛት የውሸት ባለቤት የሚሆኑበት ቦታ የት ነው ካላችሁኝ፣ ሃይማኖት ውስጥ። ፖለቲካ ሰፈር አይደለም። ፖለቲከኞች ስለ እግዚአብሔር ብዙ አያስቡም፣ ጉዳያቸው አይደለም እነሱ። እግዚአብሔር ለገበያ የሚቀርበው ስሙን እጠራለሁ አመልከዋለሁ በሚል ህዝብ መካከል። ስለዚህ እውነተኛው እግዚአብሔር ደግሞ የመጽሐፍ ቅዱሱ እግዚአብሔር ብቻ ነው። አውቃለሁ በዚህ ሰሞን በወንጌል አማኞች ዘንድ የሚሰበኩ አስገራሚ ስብከቶች አሉ። አንዳንዶቹን ማስታወቂያዎች አይቻቸዋል። የበረከታችን ዘመን ነው የምንገባበት፣ የምንወጣበት፣ የምንልበት ውሸት ነው። መጽሐፍ ቅዱስ እንደሱ አያስተምርም። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ እወቅ። እርግጠኛ ሆኜ የምነግራችሁ አንድ ነገር አለ። እውነት ግን ከእናንተ ጋር ከሆነ በቻሌንጅ ውስጥ ማለፍ ይቻላል። አትታለሉ ዘመዶቼ። ስንት ዘመን ስንታለል ኖረናል። የዛሬ 2 ዓመት የዛሬ 3 ዓመት ትጠረምሱታላችሁ፣ ትወርሱታላችሁ፣ ትገቡበታላችሁ ተብለን ምንም ውስጥ አልገባንም። መጽሐፍ ወደሚለው ወደ እውነት መመለስ አለብን። አብን የማያሳይ መንፈስ የእግዚአብሔር መንፈስ አይደለም። ወልድን የማያሳይ መንፈስ የእግዚአብሔር መንፈስ አይደለም። ወደ ኢየሱስ የማይመራ ኢየሱስን የማያሳይ ኢየሱስን የማያደምቅ መንፈስ በቤተ ክርስቲያን ካለ it's not the spirit of God። እውነትን ግዛት እንጂ አትሽጣት። ለዚህ ቃል ጊዜ የሌለው ሰው የቅድስና ሕይወት ሊለማመድ አይችልም። ለዚህ ቃል ስልጣን መገዛት ያልቻለ ሰው እውነተኛውን አምላክ ማምለክ አይችልም። ማንን እየተከተልን ነው? ብዙ ሰዎች ሰባኪ ነው የሚከተሉት። ብዙ ሰዎች ሃይማኖት መሪ ነው የሚከተሉት። ብዙ ሰዎች ሃይማኖት ድርጅት ነው የሚከተሉት። ዛሬ ቋህ አርጌ አፍርጬ ነግራችኋለሁ። የጴንጤ ሃይማኖት ተከታይ ስለሆናችሁ መንግስተ ሰማይ አትደርሱ። መንግስተ ሰማይ የሚያደርስ ሃይማኖት የለም። መንግስተ ሰማይ የሚያደርስ እውነት አለ። ብዙ ሰው በኖሲስ ነው የሚኖረው። ጥቅስ እየቦጨቀ ከዚህ አንድ ጥቅስ አውጥቶ እንደዚህ የለም ከዚህ እንደሱ ማለት መጽሐፍ ቅዱስን ማወቅ ማለት አይደለም። በእግዚአብሔር ቃል መሞላት ማለት አይደለም። በእውነት መሞላት ማለት አይደለም። በመረጃ መሞላት ማለት ነው። መጽሐፍ ቅዱስ በመጨረሻው ዘመን በቤተ ክርስቲያን ላይ ከሚነሳው ነገር መካከል አንዱ የሚነግረን አጭበርባሪ ይበዛል ነው የሚለው። ኢየሱስ ነው ያለው፣ እኔ አይደለሁም። ሰዎች ኢየሱስ ነኝ ብለው ይመጣሉ። የምትበረቅሱበት የምትወርሱበት ዘመን አይደለም። የሚያምታቷችሁ በጣም ብዙ ሰዎች የሚመጡበት ዘመን። ወደ መጨረሻ ነው እየሄድን ያለ ነው። ኢየሱስ ሊመጣ የዓለም ታሪክ ሊዘጋ ሊያበቃ ሁሉ ነገር አሁን እንደ ጉድ የምናየው አሁን የምንቀናለት መቼ በያስኩት የምንለው ነገር ሊያቆ የዓለም ታሪክ ሊጠቀለል በሚገርም ፍጥነት እየሄደ አለ። ሙሽሪት እንዳትነጠቅ ለማድረግ ደግሞ ሰይጣን የሚቀሰቅሳቸው በጣም ብዙ አምታቾች አሉ። ሐሰተኛ ነቢይ፣ ሐሰተኛ አስተማሪ፣ ሐሰተኛ ክርስቶሶች። እንዴት እተርፋለሁ ከዛ? በእውነት ከተሞላሁ ብቻ። ውሸት የሚነግሩንን ሰዎች እንደዚህ ብለን እንሸፍናቸዋለን። የቤተ ክርስቲያን ስም እንዳይጠፋ፣ የክርስትና ምናምን እንዳይጠፋ፣ ወንጌል መናገር እስከማንችል ድረስ አንገት የሚያስደፋ ነገር እንዴት በእግዚአብሔር ቤት ይሄ በቀለ? እውነትን መሸፈን፣ እውነትን መሸጥ ህዝብ ስለለመደ። ምሳሌ መጽሐፍ ምዕራፍ 23 ቁጥር 23 እውነትን ግዛ እንጂ አትሽጣት። እውነትን ግዛ እንጂ አትሽጣት። እውነትን መሸጥ፣ እውነትን ሚስ ማድረግ፣ እውነትን ገንዘብ አለማድረግ በጣም አደገኛ ነገር ነው። መጽሐፍ ቅዱሳችንን በግልጽ እንደሚያስተምረን ሰው ለዘላለም ሞት ታልፎ የተሰጠው፣ ሰው ለዘላለም ሞት ዕዳ ውስጥ ገብቶ የተነከረበት፣ የዘላለም ሞት ጥፋት በሰው ላይ የመጣበት ምክንያት ለምንድን ነው ብለን መጽሐፍ ቅዱስን ስንጠይቅ ሰው እውነትን ገንዘቡ ለማድረግ ስላልፈለገ ወይም ሰው እውነትን ገንዘቡ ማድረግ ስላልቻለ፣ ሐሰትን መቀበል ስለቻለ፣ ውሸትን ስለመረጠ ወይም እውነትን በሐሰት ስለለወጠ ስለገዛ ሰው ለዘላለም ጠፋ። እውነትን መሸጥ ማለት ምን ማለት ነው ያለ እንደሆነ እውነትን መሸጥ ማለት እግዚአብሔር የተናገረውን ንግግር፣ የእግዚአብሔርን ቃል፣ እግዚአብሔር ያለውን እውነት መካድ፣ መጠራጠር፣
አለመታዘዝ። ሰዎች የእግዚአብሔርን ቃል የእግዚአብሔርን ድምፅ ዳውት ማድረግ ሲጀምሩ፣ መጠራጠር ሲጀምሩ፣ የእግዚአብሔርን ድምፅ መታዘዝ ሲያቅታቸው፣ የእግዚአብሔርን ድምፅ የእግዚአብሔርን ቃል በተግባራቸው ሲክዱት፣ በዚያ ጊዜ እውነት ተሸጧል። አዳምና ሔዋን ያደረጉት ይህንን ነው። እግዚአብሔር ነገራቸው። መልካምና ክፉን ከሚያስታውቀው ዛፍ አትብሉ የሚል ቃል እግዚአብሔር ተናገረ። በኋላ እባቡ መጣና ደግሞ ተናገረ፣ አትሞቱ። እግዚአብሔር ዋሽቷል አለና ውሸትን ሲሰጣቸው እሱን ተቀብለው እግዚአብሔር የተናገረውን የእግዚአብሔርን ቃል ዳውት ማድረግ ጀመሩ። ዘመዶቼ የእግዚአብሔርን ቃል ከሰማችሁ በኋላ እግዚአብሔር ለእናንተ ከተናገረ በኋላ የሰማችሁትን የእግዚአብሔርን ቃል እንድትጠራጠሩ የሚያደርግ ነገር በሙሉ ከአጋንንት ነው፣ ሰይጣናዊ ነው። ልትሰሙት ልትፈቅዱለት በጭራሽ አይገባም። እግዚአብሔር ብቻ የእውነት ምንጭ ነው። ሰይጣን ብቻ የውሸት ምንጭ ነው። እግዚአብሔር ጋር እውነት ውሸት የሚባል ነገር የለም። ክርስትና ተቀላቅሎ አይሄድም። እውነት ከውሸት ጋር ሲቀላቀል በቃ ውሸት ይሆናል። ሰይጣን ደግሞ ሁሉ ጊዜ ወደ እናንተ ውሸት ይዞ ሲመጣ ይዞ የሚመጣው የነጠረ ውሸት አይደለም፣ የተቀላቀለ የተቀየጠ ነገር ነው ይዞላችሁ ይመጣል። ስለዚህ መጽሐፍ ቅዱስ በጣም በግልጽ ይነግረናል። በተለይ ከፊት ለፊታችሁ ባለውም ዓመት ሆነ ዘላለማችሁን ለመወሰን የእግዚአብሔርን እውነት መቀበል ምርጫ የሌለው ነገር ነው። ጠቢቡ ሰለሞን በጣም ብዙ ነገሮችን በሕይወቱ ያሳለፈ ሰው ነው። ይሄ ሰውዬ ስለ ስልጣን ብታነሱ ንጉሥ ነበረ። ስለ ጥበብ ብታነሱ የሰለሞንን ያህል ጠቢብ እስካሁን አልተነሳም ተብሎ የተጻፈለት ሰው ነው። ስለ ገንዘብ ብታነሱ እስከ አናቱ ድረስ የነበረው ሰው ነው። ስለ ሚስት ብታነሱ 300 ቁባት ድረስ ያለው ያማረጠ የኖረ ሰው ነው። ሁሉ ነገር ያለው ሰው ነው። ይሄ ሰውዬ ሄዶ በዘመኑ መጨረሻ አንድ ቃል ተናገረ። ሁሉ ነገር ከንቱ ነው አለ። ሁሉ ነገር ከንቱ ነው እና ደግሞ ነፋስን እንደመከተል ነው፣ አይጠቅምም ብሎ ተናገረ። ይሄው ሰውዬ እንደዚህ ብሎ ተናገረ። እውነትን ግዛት። እውነት ኮስት ታደርጋለች፣ ዋጋ አላት። በሰው ልጅ ሕይወት ውስጥ በጣም ከባድ ነገር ምንድነው እሱ ካላችሁኝ፣ ለእውነት ዋጋ መክፈል። በእድሜያችን ላይ ይሄ ዘመን ከተጨመረ ዓመት ከቆጠርን ላይቀር ለእውነት በእውነት የእውነት ስለ እውነት ኖረን የማናልፍበት ዓመት ከሆነ የኪሳራ ዓመት ነው። እውነትን መግዛት ማለት ምን ማለት ነው? እውነትን ገንዘብ ማድረግ ካላችሁ ለእውነት በእውነት ስለ እውነት የእውነት መኖር ነው። አሁን ያለንበት 21ኛው ክፍለ ዘመን እንደዚህ ብሎ ይናገራል። የፖስት ሞደርናይዜሽን ፊሎሶፊ ምድርን አጥለቅልቋታል፣ ቤተ ክርስቲያንን አጥለቅልቋታል። ምንድነው እሱ የፖስት ሞደርናይዜሽን ፊሎሶፊ ያላችሁኝ እንደሆነ አብሶሉት ትሩዝ የሚባል ነገር የለም። እውነት የሚባለው ነገር አንጻራዊ ነው። ፍጹም የሚባል እውነት የለም። እውነት ደግሞ የሚወሰነው በሰውየው አመለካከት ነው፣ በሰውየው አስተሳሰብ ነው። ለዚህ ነው ለአንተ እውነት የሆነልህ በቃ ለአንተ እውነት ነው፣ እኔን አትቃወመኝ፣ ለእኔ ደግሞ እውነት የሆነልኝ እኔ ደግሞ እውነት ነው ብለን በቤተ ክርስቲያን የምንኖረው እንደዚህ ነው። የእግዚአብሔር ቃል ወደኛ ፊት ለፊት መጥቶ ሲያናግረን አልቀበለውም ይላሉ ሰዎች። አንተ ተቀበለው፣ እኔ አልቀበለውም። አንተ እመነው፣ እኔ አላምነው። አንተ ውሰደው፣ እኔ አልወስደውም ይላሉ ሰዎች። በዚህ ፍልስፍና ቤተ ክርስቲያን ጭልጥ ብላ ተመታለች፣ እልም ብላ ሄዳለች። ስለዚህ በቤተ ክርስቲያን ውስጥ ቅይጥነት ከመቼውም ጊዜ የበለጠ ተቀላቅሎ መጥቶ መልካችን እስኪጠፋ ድረስ ማን ነው ክርስቲያን፣ ማን ነው ክርስቲያን ያልሆነ፣ ማን ነው የዳነ፣ ማን ነው ያልዳነ፣ ማን ነው እውነተኛ፣ ማን ነው ሐሰተኛ፣ ማን ነው ትክክል፣ ማን ትክክል አይደለም የሚለው ነገር መለያ እስኪጠፋለት ድረስ ሰዎች ከሐሰት ጋር አብረው እየተነዱ ልክ ነኝ ብለው እስኪያስቡ ድረስ የተደረሰበት ዘመን ካለ የዘመን። ስለዚህ እውነት ምንድነው? እሱ መጽሐፍ ቅዱስ ስለ እውነት 4 ነገር ይናገራል። ሮጥ ብዬ እሱን ልንገራችሁ። እውነት የመጀመሪያው ራሱ እግዚአብሔር። ዘጸአት ምዕራፍ 34 ቁጥር 6 እግዚአብሔር ራሱን ለሙሴ ሲገልጥ ክብርህን አሳየኝ እባክህ ብሎ ሲጸልይ እግዚአብሔር እሺ አሳያለሁኝ ፊቴን አይተህ በሕይወት ልትኖር ስለማትችል ጀርባዬን የምታየው ካለው በኋላ እግዚአብሔር ካለፈ በኋላ አንድ አዋጅ ታወጀ ስለ እግዚአብሔር። እግዚአብሔር ራሱን ለሙሴ አወጀለት እና እግዚአብሔር ራሱን ሲያውጅ
እግዚአብሔር መሐሪ፣ እግዚአብሔር እውነት። እምናመልከው አምላክ እግዚአብሔር ብቻ እውነት ነው። ሃሌሉያ! ሌሎች አማልክቶች በሙሉ ውሸት ናቸው። ስለዚህ ሰዎች እውነትን መግዛት ካለባቸው፣ እውነትን ገንዘብ ማድረግ ካለባቸው እግዚአብሔርን ብቻ ማምለክ አለባቸው። እግዚአብሔርን ብቻ የማያመልኩ ሰዎች እውነትን ሸጠዋል። እግዚአብሔርን በመሸጥ ሰዎች እግዚአብሔርን ባለማምለክ ሐሰትን በመግዛት የውሸት ባለቤት የሚሆኑበት ቦታ የት ነው ካላችሁኝ፣ ሃይማኖት ውስጥ። ፖለቲካ ሰፈር አይደለም። ፖለቲከኞች ስለ እግዚአብሔር ብዙ አያስቡም። ጉዳያቸው አይደለም እነሱ። እግዚአብሔር ለገበያ የሚቀርበው ስሙን እጠራለሁ አመልከዋለሁ በሚል ሕዝብ መካከል ነው። ለዚህ እውነተኛው እግዚአብሔር ደግሞ የመጽሐፍ ቅዱሱ እግዚአብሔር ብቻ ነው። የመጽሐፍ ቅዱሱ እግዚአብሔር ፍቅር ነው። የመጽሐፍ ቅዱሱ እግዚአብሔር መሐሪ ነው። የመጽሐፍ ቅዱሱ እግዚአብሔር ይቅርታው በጣም የበዛ ነው። የመጽሐፍ ቅዱሱ እግዚአብሔር ፈራጅ ነው። የመጽሐፍ ቅዱሱ እግዚአብሔር የሚባላ ሰዓት ነው። የመጽሐፍ ቅዱሱ እግዚአብሔር ቅዱስ ነው። በቅድስና ፊት ማን ይቆማል? ይሄንን እግዚአብሔርን ብቻ ማምለክ ነው የእውነት ባለቤት መሆን ማለት፣ እውነትን መግዛት ማለት። እውነት ምንድነው? እሱ እውነት ልጁ ጌታችን ኢየሱስ ክርስቶስ ነው። እውነት ልጁ ጌታችን ኢየሱስ ክርስቶስ ነው። ማንም ስለ ኢየሱስ እውነትነት አልተናገረም። እሱ ራሱ እንደዚህ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ እውነትና ሕይወትም መንገድም ነኝ፣ በእኔ በኩል ካልሆነ በስተቀር ወደ አብ ሊመጣ የሚችል ማንም የለም። ተዘግቷል። ያለ እውነት የእውነትን አምላክ ማግኘት አይቻልም። ያለ እውነት እውነተኛውን አምላክ ማግኘት አይቻልም። ከእውነተኛው አምላክ ጋር መገናኛው መንገድ እውነት ነው። እሱም የአብ ልጅ ኢየሱስ ያድናል። ኢየሱስ እኔ ነኝ እውነት አለ። ይሄንን እውነት ማግኘት አለባቸው። እውነትን መግዛት አለባቸው። እውነት ገንዘባቸው መሆን አለበት። አውቃለሁ በዚህ ሰሞን በወንጌል አማኞች ዘንድ የሚሰበኩ አስገራሚ ስብከቶች አሉ። አንዳንዶቹን ማስታወቂያዎች አይቻቸዋለሁ። የበረከታችን ዘመን ነው የምንገባበት፣ የምንወጣበት፣ የምንልበት ውሸት ነው። መጽሐፍ ቅዱስ እንደሱ አያስተምርም። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ እወቅ። እርግጠኛ ሆኜ የምነግራችሁ አንድ ነገር አለ። እውነት ግን ከእናንተ ጋር ከሆነ በቻሌንጅ ውስጥ ማለፍ ይቻላል። በቻሌንጅ ውስጥ አልፎ ወደ ዘላለም መሄድ፣ የምር ጌታን ማምለክ፣ የምር ለጌታ መኖር። አትታለሉ ዘመዶቼ። ስንት ዘመን ስንታለል ኖረናል። የዛሬ 2 ዓመት የዛሬ 3 ዓመት ትጠረምሱታላችሁ፣ ትወርሱታላችሁ፣ ትገቡበታላችሁ ተብለን ምንም ውስጥ አልገባንም። መጽሐፍ ወደሚለው ወደ እውነት መመለስ አለብን። እውነትን ግዛ እንጂ አትሽጣት። እውነት ምንድነው? እሱ እውነት የእውነት መንፈስ የሆነው ጌታ መንፈስ ቅዱስ ነው። የእግዚአብሔር መንፈስ ቅዱሱ መንፈስ የእውነት መንፈስ ነው። ጌታችን ኢየሱስ ስለ ጌታ መንፈስ ቅዱስ ሲመሰክር እንደዚህ ብሎ ተናገረ። የእውነት መንፈስ በመጣ ጊዜ this is very remarkable በደንብ ልነግራችሁ ፈልጋለሁ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ወደ የትኛው እውነት? ወደ አብ፣ ወደ ወልድ። መንፈስ ቅዱስ በምንም አይነት ወደ ኢየሱስና ወደ አብ ከማሳየት ውጪ ሌላ ሥራ አይሰራም። አብን የማሳይ መንፈስ የእግዚአብሔር መንፈስ አይደለም። ወልድን የማሳይ መንፈስ የእግዚአብሔር መንፈስ አይደለም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እውነት ሁሉ የተባለው ማን ነው? እሱ እግዚአብሔር። እውነት ሁሉ የተባለው ማን ነው? እሱ የአብ ልጅ ኢየሱስ። ወደ ኢየሱስ የማይመራ ኢየሱስን ማያሳይ ኢየሱስን ማያደምቅ መንፈስ በቤተ ክርስቲያን ካለ it's not the spirit of God። እውነትን ግዛት እንጂ አትሽጣት። እውነትን ግዛት፣ ገንዘብ አርጋት። የድል ሕይወት መኖር የሚፈለግ ከሆነ፣ እውነተኛ መንፈሳዊ ሕይወት መኖር የሚፈለግ ከሆነ ራስን ለመንፈስ ቅዱስ መስጠት ይጠይቃል። በመንፈስ ቅዱስ ምሪቱ ውስጥ መውደቅ ይጠይቃል። ራስን ለእግዚአብሔር መንፈስ ማስገዛት፣ መንፈስ እንዲወርሰን፣ የእግዚአብሔር መንፈስ እንዲመራን፣ የእግዚአብሔር መንፈስ እንዲገዛን። መንፈስ ቅዱስ የእውነት መንፈስ ነው። እውነት ምንድነው? እሱ እውነት የእግዚአብሔር
ቃል ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 17 እንደዚህ ብሎ ጸለየ ጌታችን ኢየሱስ። አንተ የሰጠኸኝን ቃል ሰጥቻቸዋለሁ፣ ቃልህ እውነት ነው፣ በቃልህ ቀድሳቸው። እውነትን ግዛት እንጂ አትሽጣት። ለዚህ ቃል ጊዜ የሌለው ሰው የቅድስና ሕይወት ሊለማመድ አይችልም። ለዚህ ቃል ስልጣን መገዛት ያልቻለ ሰው እውነተኛውን አምላክ ማምለክ አይችልም። እግዚአብሔር ቅዱስ ነው። አንጾኪያ እግዚአብሔር ቅዱስ ነው። ሲሪየስ ሆኖ እግዚአብሔር ወደዚች ቤተክርስቲያን መጥቷል። ለእግዚአብሔር ቃል ስልጣን፣ ለእግዚአብሔር ቃል ስልጣን እንደ እግዚአብሔር ሕዝብ እግዚአብሔርን እንደሚያመልክ ሰው የእውነትን ጌታ እንደሚታዘዝ ሰው ለዚህ ቃል መታዘዝ የምርጫ ጉዳይ አይደለም። ያለዚህ ቃል እውነት የለም። ይሄ ቃል የማይደግፈው ነገር ሁሉ እርኩስ ነው። ይሄ ቃል ያላጸደቀው ነገር ሁሉ በትዳራችን ውስጥ ቢሆን፣ በቢዝነሳችን ውስጥ ቢሆን፣ በአገልግሎታችን ውስጥ ቢሆን፣ በእያንዳንዱ የህይወት እንቅስቃሴያችን ውስጥ የዚህ ቃል ስልጣን ያልተገለጠበት የህይወት ስርዓት በሙሉ እርኩስ ነው። እርኩስ ወደ እግዚአብሔር መንግሥት አይገባም። ቃልህ እውነት ነው፣ በቃልህ ቀድሳቸው። እውነት ይሄ ነው። እውነትን ግዛት እንጂ አትሽጣት። ለእውነት ጊዜ ስጥ፣ ለእውነት ራስን ስጥ። ሰው ራሱን ለእውነት የሚሰጥበት ዓመት ነው። ሰው ከእውነት ጋር ብቻ የሚቆምበት፣ እንደ እግዚአብሔር ቃል በሆነ አካሄድ ውስጥ ብቻ ሰው ህይወቱን የሚመራበት፣ ሰው በዚህ መስመር የሚንቀሳቀስበት፣ የእግዚአብሔር ቃል ስልጣን ወደ ቦታው የሚመጣበት፣ ለእግዚአብሔር ቃል ስልጣን ሰዎች የሚገዙበት ወይም አምፀው በምርጫቸው የሚሄዱበት። ተቀይጦ መሄድ አይቻልም። ውሸት ነው እሱ፣ ሐሰት ነው እሱ። እውነትን የሸጡ ሰዎች የህይወት ስርዓት ነው። እውነት ይሄ ከሆነ እውነትን የመግዛትና እውነትን የመሸጥ ልዩነት ምን ይመስላል? ዋናው መልእክት እዛ ስላለ ወደዛ ይዣችሁ ልምጣ። ዮሐንስ ወንጌል ምዕራፍ 8 ቁጥር 32 እስከ 59። ዮሐንስ ወንጌል ምዕራፍ 8 ጌታችን ኢየሱስ ክርስቶስ በመቅደስ እያስተማረ በነበረበት ጊዜ በምንዝር የተያዘች አንዲት ሴት በድንጋይ ተቀጥቅጣ እንድትገደል ወደ እርሱ ፊት አመጡ። ኢየሱስ ክርስቶስ ያችን ሴት ነፃ ካወጣ በኋላ ምዕራፍ 8 ቁጥር 12 እንደዚህ ብሎ ተናገረ። እኔ የዓለም ብርሃን ነኝ። አንድ ሰው አሜን ይበል። እኔ የዓለም ምንድን ነኝ? ብርሃን ነኝ። ዓለም በሙሉ ጨለማ ነው። ዓለም ብርሃን ማየት ካለበት በሃይማኖት ሊያይ አይችልም፣ በገንዘብ ሊያይ አይችልም፣ በፖለቲካ ፍልስፍና ሊያይ አይችልም፣ በሳይንስ ሊያይ አይችልም። ዓለም ብርሃን ማየት ካለበት፣ ዓለም ከጨለማ መውጣት ካለበት መንገዱ አንድ ነው። ከሰማይ የመጣው ብርሃን ሃሌሉያ እኔ ነኝ አለ። በትልቁ የአይሁድ ሃይማኖት ውስጥ ይኖሩ የነበሩ ሰዎች ጨለማ ውስጥ እንዳሉ ገባቸውና አንተ ከሆንክ ብለው ተከተሉት። ቁጥር 31 እንደዚህ ያላቸው ኢየሱስም ያመኑትን አይሁድ እንዲህ አላቸው። ምን ያሉትን? ያመኑትን። አሁን ብዙ ሰዎች በቤተ ክርስቲያን ውስጥ ጌታን ተቀብያለሁ በቃ በጌታ ነኝ ምናምን ብለው በፉከራ የሚሆን ይመስላቸዋል። መንፈሳዊነት አይደለም ዘመዶች። መንፈሳዊነት እውነትን ገንዘብ በማድረግ የሚገኝ ጉዳይ። ያመኑትን ጌታን ተቀብያለሁ፣ ተጠምቄያለሁ፣ የእንትን ቸርች አባል ነኝ ሊሉ የሚችሉትን ሰዎች ያመኑትን አይሁድ በአደባባይ ኢየሱስን ስብከት ተቀብለው አምነናል ያሉትን ሰዎች እውነትን እንዲገዙ ነገራቸው። እውነትን መግዛት ማለት ምን ማለት ነው? እውነትን መግዛት ማለት በቃሉ በመኖር የኢየሱስ ደቀ መዝሙር መሆን። ምዕራፍ 8 ዮሐንስ ወንጌል ቁጥር 31 እና 32 እንደዚህ ያላቸው ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ፣ በእግዚአብሔር ቃል ካልኖርን እውነት የኛ አልሆነም። በቃሌ ብትኖሩ። ይሄ እውነት የገባው ሰው ዳዊት እንደዚህ አለ፣ ሕግ ለእግሬ መብራት ለመንገዴም ብርሃን ነው። ትክክል የሆነ ጨለማ የሌለበት፣ መድበስበስ የሌለበት፣ ግራ መጋባት የሌለበት፣ ኮንፊውዥን የሌለበት፣ አመጽ የሌለበት፣ ውሸት የሌለበት የህይወት ስርዓት ልኖር የምችለው በቃል ብርሃን ነው። ኢየሱስ እውነትን ግዛት። እውነትን መግዛት ማለት ምን ማለት ነው? እሱ ወደ ደቀ መዝሙርነት የህይወት ስርዓት መመለስ፣
የደቀ መዝሙርነት የሕይወት ሥርዓት አንድ ነገር ነው። ምን ያላችሁ እንደሆነ እንደ ኢየሱስ ቃል እንደ እግዚአብሔር ቃል በመኖር ኢየሱስን መከተል። ማንን እየተከተልን ነው? ብዙ ሰዎች ሰባኪ ነው የሚከተሉት። ብዙ ሰዎች ሃይማኖት መሪ ነው የሚከተሉት። ብዙ ሰዎች ሃይማኖት ድርጅት ነው የሚከተሉት። ዛሬ ጧህ አርጌ አፍርጬ ነግራችኋለሁ፣ የጴንጤ ሃይማኖት ተከታይ ስለሆናችሁ መንግስተ ሰማይ አትደርሱ። መንግስተ ሰማይ የሚያደርስ ሃይማኖት የለም። መንግስተ ሰማይ የሚያደርስ እውነት አለ። የአብ ስም ለዘላለም ይቀደስ። እንደ ቃሉ እየኖሩ መንገድ የሆነውን ኢየሱስን መከተል ብቻ። ማንን ትከተላላችሁ? አንዳንድ ሰዎች ከእግዚአብሔር ቃል ውጪ የሚኖር አመፀኛ ወዳጃቸውን ይከተላሉ። ለጓደኛቸው ብለው ጌታን የሚያሳዝኑ ሰዎች ብዙ ናቸው። ጌታን ተቀብለው ከማስተምራቸው ሰዎች መካከል አንደኛዋ ቆመች ትምህርት ዛሬ 4 ወር ምናምን አካባቢ መልሼ ስልክ ደወልኩ። ከዛ አገኘኋት በ6ኛው 7ኛው ይመስለኛል። ለምን አቆምሽ ለምን አትማሪም አልኳት። አባቴ መጽሐፍ ስለጀመረ እሱን ጽፌ ሳልጨርስ አሁን ይሄን እውነት መማር አልችልም። በኋላ ነገር ጠየቅኩ። ስንት ጊዜ ይፈጃል አልኳት። ምናልባት 1 ዓመት። በኋላ ነገር ጠየቅኳት። በዚህ 1 ዓመት ውስጥ መተንፈስ ብታቆሚስ ሳትጨርሽው? እውነትን መግዛት ማለት ከዚህ ቃል ፊት የሚቆም ምንም ነገር የለም። የእግዚአብሔር ሰዎች ለእግዚአብሔር ቃል ጊዜ አለን ወይ? ይሄን መጽሐፍ ቁጭ ብለን እናነበዋለን ወይ? ይሄ መጽሐፍ ይናገረናል ወይ? ይሄ መጽሐፍ ያጽናናናል ወይ? ይሄ መጽሐፍ ይመክረናል ወይ? ይሄ መጽሐፍ ይገስጸናል ወይ? ይሄ መጽሐፍ ያስተምረናል ወይ? ይሄ መጽሐፍ ይመራናል ወይ? እውነትን ግዛት እንጂ አትሽጣት። መጽሐፍ ቅዱስን ጥለን ቴሌቪዥን ላይ የተሰካን፣ መጽሐፍ ቅዱስን ጥለን ፌስቡክ ላይ የተሰካን፣ መጽሐፍ ቅዱስን ጥለን ልዩ ነገር ላይ የተሰካን የተቀመጥን ሰዎች ለዚህ ቃል ጊዜ የሌለን። የአሁኗ ቤተክርስቲያን የምትገርምናት። ሰዎች ወደ ቤተክርስቲያን ሲመጡ አገልጋዮች ጭምር እጃቸውን ኪሳቸው ከተው ነው የሚመጡት። መጽሐፍ ቅዱስ ይዘው አይመጡም። ለምን ካላችሁ ስልካቸው ላይ ነው ያለው መጽሐፍ ቅዱሳቸው። መሰልጠን እንዳይመስላችሁ ይሄንን ተሸክሜው ነው የምሄደው። የትም ሲሄድ መጽሐፍ ቅዱስ እጄ ላይ አለን። የትም ለምን ስልክ ላይ ይዘው ለምን አታቀለው? አላቀለውም። እንዲታይ ነው የምፈልገው። ከጌታ የተቀበልኩት መልእክት ይሄ ነው። ሰው ሁሉ እንዲያየው የሚገባ፣ ሰው ሁሉ እንዲሰማው። እውነትን መግዛት ማለት በደቀ መዝሙር የሕይወት ሥራ ቃሉ እየኖሩ ጌታን መከተል ማለት ነው። እውነትን መግዛት ማለት ምን ማለት ነው? እሱ እውነትን በማወቅ መኖር ማለት ነው። ጌታ ኢየሱስ እንዲህ አላቸው፣ ቃሎቼ በእናንተ ቢኖሩ እውነትን ታውቃላችሁ። እውነትን ማወቅ። አዲስ ኪዳን ስለ ዕውቀት 3 ነገር ይናገራል። ኖሲስ፣ ግኖስኮ፣ ኤፒግኖስኮ የሚል ቃል። ብዙ ሰው በኖሲስ ነው የሚኖረው። ጥቅስ እየቦጨቀ ከዚህ አንድ ጥቅስ አውጥቶ እንደዚህ የለም ከዚህ እንደሱ ማለት መጽሐፍ ቅዱስን ማወቅ ማለት አይደለም። በእግዚአብሔር ቃል መሞላት ማለት አይደለም። በእውነት መሞላት ማለት አይደለም። በመረጃ መሞላት ማለት ነው። መጽሐፍ ቅዱስን ስናነብ አይተነው የማናውቀውን ነገር ልናገኘው ሊገባን ይችላል። ተገለጠልን፣ እሱም በቂ አይደለም። 3ኛው ዕውቀት አለ። ያ የተገለጠልን እውነት የኛ ሕይወት ሆኖ የኛን አስተሳሰብ፣ የኛን ኑሮ፣ የኛን ቫልዩ ሲስተም፣ የኛን ላይፍ ዴፊኒሽን ይወስናል። እውነትን ማወቅ፣ በእውነት መሞላት። ቃሎቼ በእናንተ ቢኖሩ እውነትን ታውቃላችሁ። ስለዚህ ማንም ሊያጭበረብራችሁ አይችልም። መጽሐፍ ቅዱስ በመጨረሻው ዘመን በቤተ ክርስቲያን ላይ ከሚነሳው ነገር መካከል አንዱ የሚነግረን አጭበርባሪ ይበዛል ነው የሚለው። ኢየሱስ ነው ያለው፣ እኔ አይደለሁም። ሰዎች ኢየሱስ ነኝ ብለው ይመጣሉ። የምትበረቅሱበት የምትወርሱበት ዘመን አይደለም። የሚያምታቷችሁ በጣም ብዙ ሰዎች የሚመጡበት ዘመን ነው። ወደ መጨረሻ ነው እየሄድን ያለ ነው። ኢየሱስ ሊመጣ፣ የዓለም ታሪክ ሊዘጋ፣ ሊያበቃ ሁሉ ነገር አሁን እንደ ጉድ የምናየው፣ አሁን የምንቀናለት፣ መቼ በያስኩት የምንለው ነገር ሊያቆም፣ የዓለም ታሪክ ሊጠቀለል በሚገርም ፍጥነት እየሄደ አለ። ሙሽራው አንድ ቀን ይመጣል። ሙሽሪት እንዳትነጠቅ ለማድረግ ደግሞ ሰይጣን የሚቀሰቅሳቸው በጣም ብዙ አምታቾች አሉ። ሐሰተኛ ነቢይ፣ ሐሰተኛ አስተማሪ፣ ሐሰተኛ ክርስቶሶች። እንዴት እተርፋለሁ ከዛ? በእውነት ከተሞላሁ ብቻ። በምን እውነት? በቃሉ እውነት። እውነትን ግዛት እንጂ አትሽጣት። እውነትን መግዛት ማለት
በእውነት ኃይል በእግዚአብሔር ቃል ስልጣን ጉልበት ከኃጢአትና ከአጋንንት ኃይል ባርነት ነፃ መውጣት ነው። እስቲ አሜን ልስማ። ቃሎቼ በእናንተ ቢኖሩ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። በእውነት አርነት ያልወጡ ሰዎች እውነት ይሄ ቃል አርነት ያላወጣቸው ሰዎች ተመልሰው በባርነት ይያዛሉ። ይሄ ቃል በውስጣቸው የሌለ ለዚህ ቃል ራሳቸውን ያልሰጡ ሰዎች ብትጸልዩላቸውም ለጥቂት ጊዜ ነው፣ ተመልሰው ይያዛሉ። ነፃ አውጥቶ የሚያስቀር እውነት ይሄ ብቻ ነው። ሃሌሉያ! እውነትን ግዛት እንጂ አትሽጣት። እውነትን መሸጥ ማለት ምን ማለት ነው? ቁጥር 37 ዮሐንስ ወንጌል ምዕራፍ 8 ቤታችሁ አንብቡ፣ ጊዜ እንዳለው ወስድ ብዬ ነው። የእግዚአብሔር ቃል እንዳይኖርብን ማድረግ ነው። ጌታ ኢየሱስ እንዲህ አለ፣ እናንተ የእግዚአብሔር ቃል የለባችሁም አላቸው። ያመኑትን አይሁድ ተመልከቱ። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርም። አርነት መውጣት ያስፈልጋችኋል በእውነት ሲላቸው ምን ነው የምታወራው አሉት። እኛ የአብርሃም ዘር ነን፣ ክርስቲያኖች ነን፣ አምነናል፣ ተጠምቀናል፣ የቸርች አባል ነን፣ ስቲል የኃጢአት ባሪያ። ጌታ ኢየሱስ እውነትን ስለሸጣችሁ በባርነት ትኖራላችሁ አለ። እንዴት? ለኃጢአት የሚገዛ ሁሉ የኃጢአት ባሪያ ነው። እና እንዴት ሆነን እውነትን ሸጥን? ቃሎቼ በእናንተ አይኖሩም። በምንም ምክንያት የሰማኸውን እግዚአብሔርን ቃል ሊያስጥልህ የሚመጣ ድምፅ ከአጋንንት ነው። ብራዘር የተማርከውን የገባህን ያገኘኸውን እውነት ሊያስጥልህ ወደ አንተ ሲመጣ ኖ ማለት አለብህ። እውነትን ምን በላት? ግዛት እንጂ አትሽጣት። በቅንነት የሰማኸውን እግዚአብሔርን ቃል የሚያስጥል ድምፅ መጥቶ ሲያስጥልህ ሸጥካት። እውነትን አመለጠችህ። እውነትን መሸጥ ማለት ከእግዚአብሔር የመጣውን እውነት መቃወም ማለት ነው። ቁጥር 40 እንደዚህ ይላል፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ምን ታረጋላችሁ? ትፈልጋላችሁ አላቸው። ውሸት የሚነግሩንን ሰዎች እንደዚህ ብለን እንሸፍናቸዋለን። የቤተ ክርስቲያን ስም እንዳይጠፋ፣ የክርስትና ምናምን እንዳይጠፋ፣ ወንጌል መናገር እስከማንችል ድረስ አንገት የሚያስደፋ ነገር እንዴት በእግዚአብሔር ቤት ይሄ በቀለ? እውነትን መሸፈን፣ እውነትን መሸጥ ህዝብ ስለለመደ፣ ውሸተኛን መሸፈን ስለለመደ፣ ሐሰት ሲገሰጽ ደም ግፊታቸው የሚነሳ ሰዎች ብዙ ናቸው። አሁን በቤተ ክርስቲያን ውስጥ ኢየሱስ እንደዚህ አላቸው፣ እውነትን ስለሸጣችሁ እውነት የነገርኳችሁን እኔ ልትገድሉኝ ትፈልጋላችሁ። ያመኑበትን ጌታ ሊገሉት፣ ቅድም አምነንሃል ብለውት ተቀብለንሃል ብለውት እውነት ማውራት ሲጀምር ሊገሉት ተነሱ። ያጨበጨብንላቸውን አገልጋዮች ጌታ ሰጠን ያልናቸውን ሰዎች እውነት መናገር ሲጀምሩ ድንጋይ ካነሳንባቸው ተሸጠች እውነት፣ አበቃላት። የእኛን ስሜት ሲኮረኩሩ ብቻ አይደለም እግዚአብሔር የቀባቸው ሊባሉ የሚገባው እውነቱን ሲነግሩ። እውነቱን የማይነግሩን አገልጋዮች ካሉ ከኛ ጋር ተስማምተው እውነት እያሻሻጡ ነው ያሉ። እውነትን መሸጥ ማለት እውነትን መቃወም ማለት ነው። እውነትን መቃወም እስከ ግድያ። እውነትን የሚቃወሙ ሰዎች ነፍስ ለማጥፋት አይመለሱ። ምን ሰማው ታሪክ እሱ ነው። እውነትን የሚቃወሙ ሰዎች ሁሉ ጊዜ በመግደል ነው የሚያምኑት። ስትሞቱ ነው የሚያርፉት። አገልግሎታችሁ ሲሞት፣ እናንተ ፊዚካሊ ስትሞቱ፣ በሁሉ ነገር ስትሞቱ ነው የሚያርፉት። አለበለዚያ አርፉ። ሀገራችን ታሪክ ለዚህ ጥሩ ምስክር ነው። ልትገድሉኝ ትፈልጋላችሁ። ምክንያቱ አንድ ነገር ነው። እውነትን መቀበል ስለማትፈልጉ፣ እውነትን መቃወም ስለምትፈልጉ። እውነትን እናሳድዳታለን እንጂ አናጠፋትም። እውነትን መሸጥ ማለት ምን ማለት ነው? እሱ የእግዚአብሔርን ቃል ለመስማት አለመቻል። ቁጥር 43 ሰዎች የእግዚአብሔርን ቃል መስማት አቅም ካጡ ችግር ውስጥ ወድቀዋል። እንዲህ አላቸው፣ ንግግሬን የማታስተውሉት ለምንድን ነው አለ ጌታ ኢየሱስ። ጠየቃቸው። እየነገርኳችሁ እኮ ነው፣ እያወራን እኮ ነው፣ በአንድ አይነት ቋንቋ ነው የምንነጋገረው። ለምንድን ነው የማታስተውሉት? የማወራውን ነገር የምናገረው ነገር ለምን አንደርስታንድ ማድረግ አቃታችሁ? ለምን አልገባችሁ አለ የምናገረው ነገር አላቸው። እና መልሱን ራሱ ሰጠ ጌታ ኢየሱስ። እነሱን አልጠበቀም። እንደዚህ አላቸው፣ የምናገረው ነገር ያልገባችሁ፣ ንግግሬ ያልገባችሁ፣ ንግግሬ ውስብስብ ስለሆነ አይደለም፣ ንግግሬ ጨለማ ስለሆነ አይደለም፣ ግራ የሚያጋባ ዲክሽነሪ የሚፈልግ ትርጉም የሚፈልግ ስለሆነ አይደለም። ታዲያ ለምንድን ነው እሱ ንግግሬ ያልገባችሁ? ኢየሱስም አላቸው፣ ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው።
አንድ ጊዜ ቆይቷል ጊዜው አንደኛ ዮሐንስ ምዕራፍ 3 ትምህርት አስተማርኩ በቤተ ክርስቲያን ውስጥ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ተለይተው ይታወቃሉ። ከዛ ተወነጀልኩና ቀረብኩ ቤተ ክርስቲያን መሪዎች ጋር ተነጋገርን። ከገሌ ጋር እስቲ ጊዜ ውሰድና ይሄን ትምህርት እንደገና ይታያሉ። እሺ ወንድም ገሌን ከኔ ጋር ከመገናኘት በፊት ያኔ በጣም አንቃቃ ስለነበርኩ ወክማን የምትባል እንትናለች ቴፕ እሷ ውስጥ የከተትኩ ነው እንትን ማረገው ሰሰብክ በሷ ነው የሚቀደው። ሰጠሁት ይችን ስማ ብዬ ስማውና እንነጋገር አልኩት። ሰማው። ከዛ ቁጭ አለ እንነጋገር። እሺ እንዴት አገኘኸው አልኩት። ነገሩ መልእክቱ እኔ ምንም ችግር አላየሁበትም አለ። ታዲያስ ችግር ካላየህበት መጽሐፉ የሚለውን ይላል። አዎ ይላል። እና አይ ቢሆንም አንተ ትንሽ ትቢት ይታይብሃል። በእግዚአብሔር ፊት ነው ቆሜ የምነግራችሁ። ለ2 ወር ታገድኩ ከቤተ ክርስቲያን እንዳላገለግል። የ2 ወር እግድ ጨርሼ የመጣሁና እሺ ለምንድን ነው የታገድኩት ስል የተሳሳትክ ስለመሰለን ነው አሉ። ስለመሰላቸው አገዱኝ። እውነት ፊት መቆም፣ ለእውነት ራስን መስጠት። ለምን ተቸገረ ያ ሰው? እውነትን ለምን ሸፈጠበት? ትምህርቱ ውስብስብ ስለነበረ ኖ ሊቀበለው ስላልፈለገ። መጽሐፉ የሚለው ነው የተባለው። መጽሐፉ የሚለው እየተባለ ልትቀበለው ካልቻልክ ልቀበለው ካልቻልኩ እውነት ተሸጣለች። እውነትን ግዛት እንጂ አትሽጣት። አትችሉም ልትሰሙት። እውነትን መሸጥ ማለት ምን ማለት ነው? እሱ በዲያብሎስ አባትነት ውስጥ መኖር ማለት ነው። ቁጥር 44 በጣም ጠንካራ ነው ዘመዶቼ። እንደዚህ ያላቸው እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር። ለምን ነፍሰ ገዳይ ሆነ ዲያብሎስ? ነፍሰ ገዳይ ያደረገ ያስገደደው ነገር አለ። ስሙኝ። እርሱ ከመጀመሪያ ነፍሰ ገዳይ ነበር። ለምን ነፍሰ ገዳይ ሆነ? እውነት በእርሱ ስለሌለ በእውነት አልቆመም። እውነት በእርሱ ዘንድ ስለሌለ መግደል ነው የሚፈልገው። አንዳንድ የሃይማኖት ሰዎች ጋር ይሄን ቅዱስ ቃል ይዛችሁ መነጋገር አትችሉም። ሰይፍ ስለው ነው የሚወጡት። እውነት የለም እጃቸው ላይ። እናንተን በመግደል ነው የእግዚአብሔር ሰው መሆናቸውን ማሳየት የሚፈልጉት። እርሱ ከመጀመሪያ ነፍሰ ገዳይ ነበር። እውነትን መቃወም ሲጀምር በዲያብሎስ አባትነት ውስጥ ስኖር እየዘመርኩ ሰው ገላለሁ። ወንድሙን የሚጠላ ሁሉ እየሰበኩ እያስተማርኩ እየተነበይኩ ቤተክርስቲያን እየመራሁ እገላለሁ። ግጥም አድርጌ በዲያብሎስ አባትነት ስር ሰዎች እውነትን ገፍተው ሲኖሩ ከገዳይነት ነፃ ሊሆኑ አይችሉም። የሱ ጂና ውስጣቸው ያለው እንደሱ አይደለም። 23 ክሮሞዞን አለ የሚወስዱት ልጆቻችን። በቃ የኔ ልጅ ትልቁ አንዳንድ ነገር ሲሆንባት ይሄ 23 ክሮሞዞን ያንተ ችግር ነው ይሄን ያመጣው ትላለች። እንደሱ ነው በዲያብሎስ አባትነት ውስጥ መኖር ማለት ነው። እውነትን መሸጥ ማለት ዋው! እውነትን መሸጥ ማለት የእግዚአብሔርን ቃል ባለመስማት የእግዚአብሔር ወገን አለመሆናችንን ማረጋገጥ ማለት ነው። የእግዚአብሔርን ቃል አለመስማት ማለት እንደዚህ ተኮልኩሎ ቁጭ ብሎ መጽሐፍ ቅዱስ ሲሰበክ አለመስማት ማለት አይደለም። ፕሮግራም መጥቶ አለመካፈል ማለት አይደለም። ምን ማለት እንደሆነ ተመልከቱ። ቁጥር 36 እንደዚህ ያለ ጌታችን ኢየሱስ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ማን አርነት ቢያወጣችሁ? ልጁ አርነት ካላወጣንስ የእግዚአብሔር ወገን አይደለንም። ሐሳቡ እንዲያዝ ቁጥር 34 ጀምሮ ላንብብ። ይሁን እንደምን ኢየሱስ መለሰ እንዲህ ሲል እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጅ ግን ለዘላለም ይኖራል። ልጅነት የሚወሰነው በምንድን ነው? እሱ በዚህ ቃል። ዳግም የተወለድነው በዚህ ቃል፣ የምንቀደሰው በዚህ ቃል፣ በመንፈስ ቅዱስ የምንሞላው በዚህ ቃል፣ እግዚአብሔርን የምናመልከው በዚህ ቃል፣ በዚህ እውነት ቢሆንልኝ ጮክ ብዬ ከዚህ በላይ ብጮህና ምድር ሁሉ ብትሰማኝ። በውስጤ ያለ የመንፈስ ቅዱስ ጩኸት ይሄ ነው። የእግዚአብሔር ሕዝብ ሆይ ስማ፣ ወደ ቃሌ ወደ እውነቴ ተመለስ ይልሃል ጌታ። ቃሌን ጥለህ አይቀናልህም፣ እውነት ጥለህ አይቀናልህም። እውነትን ግዛት እንጂ አትሽጣት። እውነትን መሸጥ ማለት ምን ማለት ነው? እሱ እውነትን መሸጥ ማለት እውነትን በመቃወም የነፍሰ ገዳይ ወገን መሆን ማለት ነው። የዲያብሎስ ወገን።
በጣም አደገኛ ነው። እውነትን መግዛት ለምን አስፈለገ? እሱ ነግሬያችሁ ላብቃ። እውነትን ገንዘቤ ባረግ ምን እጠቀማለሁ? እውነት የኔ ብትሆን ለእውነት ራሴን ብሰጥ። ይሄ የገባቸው ሰዎች እውነትን ገንዘብ ማድረግ የገባቸው ሰዎች የቤተ ክርስቲያንን ታሪክ ስታነቡ ስታጠኑ የሚገርም ነገር ታያላችሁ። እንደነ ቶማስ አይነት ሰዎች ጠርጣራውን ሰው ነው ያነሳውላችሁ። ጎኑ ውስጥ እጄን ካላስገባሁ አላምንም ያለው ቶማስ ታሪክ እንደዚህ ብሎ ይመሰክርለታል። ስለዚህ የእውነት ቃል ከነነብሱ ቆሞ እንደ ከብት ቆዳው ከላዩ ላይ በስሱ እየተገፈፈ ነው የሞተው። ስለዚህ የእውነት ቃል እነ ጴጥሮስ በአናታቸው ወደ ታች ተዘቅዝቀው ተሰቅለው ከስር እሳት ነዶ ነው የሞቱት። ስለዚህ ቃል ዮሐንስ መልእክት ሲጽፍ ዮሐንስ ራእይ መጽሐፍ ላይ ስታዩ በፍጥሞ የተቀመጠበትን ምክንያት እንዲህ ብሎ ይናገራል። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል። ፍጥሞ ደሴት የሚዝናናባት ደሴት አልነበረችም። በዚያ ወቅት ከነበረው አሰቃቂ እስር ቤት መካከል አንዱ ነው። የሮማ መንግስት ከነበሩት አሰቃቂ እስር ቤቶች መካከል አንዱ ነው። እዚያ እስር ቤት ውስጥ ብቻውን እዚያ ቅዝቃዜ ውስጥ እየተሰቃየ ራሱን ሰጥቶ ለምን ኖረ? ስለ እውነት። ለምን? የእውነት ጥቅም ስለገባቸው። እውነትን ገንዘብ ማድረግ ብዙ ጥቅም አለው። ግን እኔ አንድ አራቱን ቶሎ ልንገራችሁ። የመጀመሪያው እውነት ገንዘባችን ሲሆን የኢየሱስ ደቀ መዝሙር እንሆናለን። ኢየሱስን የምንከተል እኛ ሳንናገር ሰዎች አይተው እነዚህ ብለው የሚናገሩልን አሁን እኛንን በስሎጋን በታፔላ በብዙ ነገር እኛንን ራሳችንን በቃ ክርስቲያን እንደሆንን ለማሳየት መከራ መንበለው። እውነት የኛ ገንዘብ ሲሆን፣ እውነት በእኛ እጅ ሲኖር፣ እውነት ትዳራችንን ሲገዛው፣ እውነት ቢዝነሳችንን ሲገዛው፣ እውነት ንግግራችንን ሲገዛው፣ እውነት አስተሳሰባችንን ሲገዛው፣ እውነት የህይወት ስርዓታችንን ሲገዛው የኢየሱስ ደቀ መዝሙር እሱ እናውቀዋለን፣ የኢየሱስ ሰው ነው እንባላለን። አሁን እኮ ያስደነግጣል። አንዳንዶቻችን በውጪ ገሌን ታቁታላችሁ ስንላቸው እናንተ ጋር ይመጣል እንዴ እሱም የሚባሉ ሰዎች እኮ አሉ። እናንተ ጋር ይመጣል እንዴ? ክርስቲያን ነው እንዴ? ከእናንተ ጋር ይዘምራል እንዴ? ይባል ሰው እኮ አለ። እውነትን ግዛት እንጂ ትሽጣት። እውነት በእጃችን ሲገባ፣ እውነትን ስንገዛ በልጁ በክርስቶስ ኢየሱስ እውነተኛ አርነትን ከኃጢአትና ከሰይጣን በመላቀቅ እናገኘዋለን። እውነትን ገንዘብ ስናደርግ እውነትን በመቃወም ነፍሰ ገዳይ እንዳንሆን እንተርፋለን። እውነትን የሚቃወም ሰው ከግድያ ያመልጥም ብያችኋለሁ። ገዳይ ነው ሁልጊዜ። ከገዳይነት ሰው ነፃ ሊወጣ የሚችለው እውነት የሱ ገንዘብ ስትሆን ብቻ ነው። ያድናል ኢየሱስ። እውነት ገንዘባችን ስትሆን የዘላለም ሕይወት። አንዴ እስቲ አሜን በሉ። የምን ሕይወት? የዘላለም ሕይወት። የዘላለም ሕይወት ማለት ዝም ብሎ መኖር ማለት አይደለም። የዘላለም ሕይወት ማለት አምላካችን እግዚአብሔር ያለው ሕይወት፣ የማይበሰብስ ሕይወት፣ በሞት የማይያዝ ሕይወት፣ የማይረክስ ሕይወት። ያድናል ኢየሱስ። ያ የኛ ይሆናል። እውነት የኛ ገንዘብ ሲሆን የተቀበልነው የዘላለም ሕይወት እኛ ውስጥ ይበዛል። ኢየሱስ እንዲህ አለ፣ የመጣሁት ሕይወት እንዲሆንላችሁ ከዚያስ እንዲበዛላችሁ ሕይወት የሚበዛበት ዓመት ይሆንልን። እውነትን ግዛት እንጂ አትሽጣት። የጠራን ያዳነን አምላክ እውነት ነው። ከእርሱ ጋር ኅብረት ማድረግ የሚቻለው በእውነት ነው ዘመዶች፣ በእውነት ብቻ። እርሱን ማምለክ የሚቻለው በቸርች ሴሬሞኒ ብዛት አይደለም፣ በእውነት ብቻ ነው፣ በመንፈስ ብቻ ነው። የተቀበልነው ያመንነው ጌታ ኢየሱስ እውነት ነው። እርሱ ወደዚህ ምድር የመጣው ስለ እውነት ሊመሰክር ነው። በጲላጦስ ፊት ቆሞ እንደዚህ ያለው፣ ስለ እውነት ልመሰክር መጥቻለሁ። ሄሬድ ለዚህ ነው የመጣው። ኢየሱስ ብቻ ነው በዓለም ታሪክ ውስጥ እውነትን የመሰከረ። የኢየሱስን ምስክርነት ያመነ የተቀበለ የዘላለም ሕይወት አለው። ክብር ለኢየሱስ ይሆን። በቅዱስ ቃሉ የተነገረው እሱ ነው። የተሰጠንም መንፈስ የእውነት መንፈስ ነው፣ ወደ እውነት ሁሉ የሚመራን። ስለዚህ በየጊዜው ይሄንን እውነት ልናውቅ፣ ልንታዘዝ፣ የተሰጠንን የእውነት ቃል ልንቀበል፣ በዚህ ስንኖር እውነትን እንግዛት እንጂ አንሽጣት። ክብር ለኢየሱስ ይሁን።